እነዚህ ልጅ ጭኮች ናቸው በቶርታ መልኮች አሉ ከኢትዮጵያ የተገኘ ምንም አይነት ከውጪ ሳይመጣ የተዘጋጀ ስናክ ነው ደበስ ስናክ ነው የጾሙ 3 አይነት ላይ አለ የሰሊጥ አለ ኖርማል አለ ባዋዜ ደግሞ አለ እቺ ባዋዜ ነች ይሄ ነገር ይጾም ነው እርግጠኛ ነሽ ይጾም ሰላም ዲናች የዓለማችንን ብሎም ደግሞ የሀገራችንን ምግቦች ከፍታው የምንቀምስበት በፍታ ሰዓታችን ላይ እንገኛለን በሀገራችን እንግዲህ በርካታ ባህላዊ ምግቦች እንዳሉ እሙን ነው ከገብስና ደግሞ ንጹህ ከሆነ ንጥር ቅቤ የሚዘጋጀው ጣፋጭ ምግብ ጭኮ ብለን እንጠራዋለን ጭኮ እንግዲህ በተለያዩ የሀገራችን ክፍሎች ተወዳጅ የሆነ ባህላዊ ምግባችን ነው ታዲያ ዛሬ ጭኮን በተለያየ መንገድ እያቀረቡ ደንበኞቻቸውን እያስገረሙ ባሉት ሊለጋገኛለሁ እስኪ ወደ ውስጥ ምግባና ምን አይነት ጭኮዎች አሏቸው የሚለው ለእናንተ አስቀኛለሁ ጭኮ ወዳጆች ናችሁ ይሄ ፕሮግራም ዳልማችሁ ሰላም ለጋስቶር እንኳን ደህና ቆየሽ ደህናሽ እግዚአብሔር ይመስገን ቤትሽ በጣም የምታምረው ቅልብጭ ያለች ወደድሽ በጣም ወድጃለሁ አረንጓዴነቱም ያምራል Thank you so much ያው መጀመሪያ ሰው ሲገባ ከፍትፍቱ ፊቱ አይደለም ገና ሰው ሲገባ የሚያምር ነገር ሲሆን ለመብላትም ለመጠቀም ደስተኛ ይሆናል በጣም ትክክል ለዚህ ቆንጆ አድርገን በውጭ ሀገር ስታንዳርድ ያዘጋጀ ነው በጣም ነው የሚያምሩት እነዚህ ልጅ ጭኮች ናቸው በተለያየ በቶርታ መልኮች አሉ በኩኪስ መልክ አዘጋጅተናል ቶርታ በኬክ ነው ለመርነው ያ በጭኮ ኩራት በሆነ በራሳችን ይዘጋጅ ጭኮ በዘመናዊ መልክ አርገነው ልክ እንደ ቸኮሌት ስቶሮች በተለያየ ሼፕ በተለያየ ሃፒ በርዝዴይ እንደምታዩ እዚህ ጋር ሃፒ በርዝዴይ ለተለያየ ፕሮግራም ሰው ሲወስድ ያዘጋጀናቸው ናቸው አነባበሩም አለ ያነባበሩ ከሰሊጥ በተልባና በጥቁር አዝሙድ የሚዘጋጅ ነው በጣም ቴስቲ ነው በጣም አሪፍ ነው አነባበሩ ማዘጋጀታችሁን አሁን እንደ አዲስ ነው የሰማሁት እናዘጋጃለን እንዲሁም ደግሞ አሁን ብርዝ ጀምረናል ብርዝ ፒውር ኦርጋኒክ ነው እንደምታዩ አሳምረን እዚህ መጠቀም ለሚፈልግ ሰው ቁጭ ብሎ እዚህ ከጭኮ ጋር አብሮ መጠቀም ይችላል እቃው ራሱ ሲያምር ለመጠጣት ያስቆመጃል እነዚህ ደግሞ በግማሽና በ1 ኪሎ በኩኪስ መልክ ለመውሰድ ለሚፈልግ ሰው የተዘጋጁ ናቸው ይሄ በ1 ኪሎ ናት እቺ በግማሽ ኪሎ ናት አልተለመደም አይደል ጭኮን በኩኪስ መልክ ማቅረብ አልተለመደም በጣም አሪፍ ነገር ነው እንደምታዩልሽ ለኬተሪንግም እንደዚህ ነው እናዘጋጀው ለተለያየ ፕሮግራም ሲኖር ኬተር እናረጋለን ለስብሰባ ለልደትም ለተለያየ ፕሮግራም ሳይዛቸው በጣም ደስ ይላሉ ያ እንዴት ነው ቅርጾቹን ታዲያ የምትሰሯቸው ቅርጾቹን ያው በሞልድ ነው የምንሰራው በእንደዚህ አይነት ሼፕ ያደርገው እንደምታዩ ቅርጾቹ ብሉኝ ነው የሚለው ለኩኪስ እና እንደዚህ አይነት አርገን ያመጣንበት የተለመደው ያው የጭኮ የተለመደው ኖርማሊ ተቆርሶ ወይ ተጋግሮ ነው ሻራጣራት ማዝ ነው አንደኛ ፖርሽን እንዲገድብሽ ያደርጋል ይሄ ነው ሁለተኛ ፕሬዘንተብል ነው ሲታይ ራሱ ቸኮሌት አይመስልም እንዴ ይመስላል ነጣ ያሉ ቸኮሌቶች እዚህ ጋር ምንድነው የምንመለከተው ቅቤዎች ናቸው አይደል እዚህ ደግሞ ታሽገው የምንሸጣቸው የተነጠረ ሁሉን ነገር የጨረሰ ቅቤ ነው ለጋ ቅቤ ብቻ ነው ያለው ለጋ ብቻ ነው ያለው ብስል የለንም ለወጥ የለንም አልፈጣን እኛ ለጋ ብቻ ነው እናዘጋጀው ለውጭ ሀገርም ለዚህ እንደዚህ አድርቀን ሲወስዱትም ምንም አይቸገርም ለዚህ ደንበኞቻችሁ እዚህ መጣው ጭኮን ብቻ ሳይሆን ከሱ ጋር በተያያዘ አነባበሩ ቅቤ የሚያገኛሉ ማለት ነው ቅቤ የሚያገኛሉ ብርዝ ያገኛሉ ሻይና ቡና ደግሞ አለ ጾም ሲፈታ ደግሞ ዝንጅብል በወተት አለ
ዝንጅብል ቦታ እንዴት አሰብሽው? ኖርማሊ እነዚህ ነገሮች በሙሉ ያው ቁጭ ብለን ደግሞ እናወራለን። እስኪ ልጋብዝሽና በቁምሽ እንዳይሆንብሽ። በጣም ደስ ይለኛል። እቺ ነገር ነገር ፍሪጅ ውስጥ የተቀመጡ በጣም በርካታ ጭኮች እየተመለከትኩ በተለያየ አይነት ፍሌቨር ናቸው። እነዚህ ውጭ ሀገር የምንልክበት ፓኬጅ ነው። አሁን ሰዎች ውጭ ሀገር መውሰድ ሲፈልጉ በዚህ አይነት ፓኬጅ ነው የምናደርግላቸው። ሽፖቹን ላይ በላሹ ላይ እዛም ደግሞ ወስዶ በተለያየ አይነት ሳይዝ አድርገን አዘጋጀንላቸው። በጣም አሪፍ። ምን ይምጣልሽ? ሻይ ቡና? ሻይ ይሆንልኝ። ትጾሚያለሽ እንዴ? አዎ። በቃ የጾም ጭኮን ቅመሽ። በጣም ደስ ይለኛል። አንድ የጾም ጭኮና 100 ግራም እና ሻይ። እስኪ ወደ ጨዋታችን ከማለፋችን በፊት ቅድም እንግዲህ ስገባ የቤቱ ገጽታ በጣም ወድጀው ያለኝን አስተያየት ሰጥቼሽ ደግሞ ያሉትን ፊት ለፊት የምናያቸውን ነገሮች አስጎብኝተሽናል። ግን ራስሽን አላስተዋወቅሽም። ራስሽን ለተመልካቾቻችን አስታውቂልኝ። እሺ፣ ስሜ ህይወት ለገሰ ወይም ሊሊ ይባላለሁ። የሊለጋ ስቶር ባለቤትና መስራች ነኝ። ሊሊ፣ ልክ ስገባ ያየኋቸው የውስጥ ገጽታዎች አሉ፣ ስዕሎች አሉ፣ ጥሩምባ አለ። እዚህ ጋር የምንመለከተው ደግሞ የታላቁ ሰዓሊ አርቲስት ሎሬት አፈወርቅ ተክሌ ምስል ነው ያለው እና እስኪ እነዚህን ነገሮች ለመጠቀም ምን አነሳሳሽ? ያው አንቺ ስታዩ ሞር ኢትዮጵያዊነትን አይገልጽም? በደንብ እውነት ነው። ብዙ ነገር ነው እዚህ ቤት የሚመጣ ሰው ከሚበላው ከሚጠጣው በተጨማሪ የኢትዮጵያዊነት ይዘት ያለው ነው። ሙሉ ለሙሉ እኛን የሚገልጽ ነው። ሙሉ ለሙሉ ኢትዮጵያዊነትን ነው የሚገልጸው። ምክንያቱም የሸጠው የኢትዮጵያ ፕሮዳክት ነው፣ በኢትዮጵያውያን የሚሰራ ነው፣ ከኢትዮጵያውያን የተገኘው ምንም አይነት ኢምፖርት የሌለው የሀገራችን ብቻ ነው እና በኩራት ኢቨን የውጭ ሀገር ዜጎች ይዘሽ ብትመጪ ማንንም ሰው ይዘሽ ብትመጪ በቃ ደንበኛ ኢትዮጵያን የሚገልጽ ነው ብዬ ስላመንኩኝ ነው ይሄንን ያደረኩት። ከሁሉንም ተች እንግዲህ መጀመሪያ የነበረሽ ሙያ ሆስተስነት ነበር። አሁን ደግሞ ከጊዜ በኋላ በሊለጋ በዚህም በመሰለ የሱቅ መደብር ተገኝተሽልናል። እንዴት ከዛ ወደዚህ ሽፍት አደረግሽ? 11 ዓመት በበረራ አስተናጋጅነት ስሰራ በኢትዮጵያዊነቴ በጣም ነው መኮረው። ፕራውድ ነኝ ሁልጊዜም እና ሁልጊዜ ስለ ሀገራችን ነገር ማግኒፋይ የማደርግበትን መንገድ አስብ ነበረ። በዛ ሙያ ውስጥ ያለፈ ሰው ብዙ ኤክስፖዠር አለው። ሁልጊዜ በትራቨል በማድረግ ጊዜ ሌሎች ሀገሮች ላይ የማየው ነገር ሁሉ ኢምፕሬስ ያደርገኛል። የኛ ብዙ ነገር እያለን ብዙ ነገር አውጥተን ማሳየት የምንችለው ነገር እያለን ግን በምን ወይ ማሳየት እንዳለብን ብዙዎቻችን አናውቀውም እና የሌላ ሀገር ያየሁትን ነገሮች እስቲ በሞደርን ወይ አሁን ለምሳሌ ፓሪስ፣ ዱባይ ውስጥ ቸኮሌት ስቶሮች እንዲህ በአማረ ሁኔታ ይኖራሉ። ቀምሰን አይተን ነው የምንገዛው እና ይሄ ደግሞ ዋን ኦፍ ዘ ቤስት ዌይ ነው ብዬ ነው የማምነው። በጣም እድሉን በደንብ አግኝተሻል። እናመሰግናለን። እሺ፣ ቅዳሜን ጋብዝሽ። በጣም ደስ ይለኛል። ከለሩ ያምራል ሻዩ። በጣም ቆንጆ ሻይ ነው። ዛሬ ጋብዝኩሽ የጦስኝ ሻይ ነው። ቆንጆ አይደለ? በጣም እንደው ግን ከዚህ ቀደም አሁን የተገናኘ ነው በሊለጋ ቂቤም ጭኮም እያዘጋጀሽ ለደንበኞች በማቅረብ ነው የተገናኘ ነው። ግን ደግሞ ከዚህ በፊት የነበራት ሊሊ ሙያ ሆስተስነት ነበር። እንዴት ነው ከዛ ሙያ ወደዚህ ሙያ ሽፍት ማድረግ አይከብድም ወይ? ምንስ አነሳሳሽ? ያው የበረራ ህይወት በጣም ረጅም ዓመት መስራት ከባድ ነው። ለፋ በተለይ ቤተሰብ ስትመሰርቺ ልጆች ሲመጡ ያው ይከብዳል። ከዛ በተጨማሪ ደግሞ ያው ህልሜም ድሪሜም ኢትዮጵያ ውስጥ የራሴን ነገር ክሬት ማድረግ አስብ ነበረ ከድሮ ጀምሮ። ምንድነው እስቲ አንድ ነገር አስተዋጽኦ ማድረግ የምችለው እያልኩኝ ሁልጊዜ አስብ ነበርና ይሄንን ሐሳብ ደግሞ እግዚአብሔር ሰጠኝ፣ እግዚአብሔር ረዳኝ። ብዙ ሰዎች ወደዱት። የሰውን አድናቆት ደግሞ ሳይው ከምናገረው ቃላት በላይ ነው። ክብር ሁሉ ለእግዚአብሔር ይሁን። አመሰግናለሁ እግዚአብሔር። ምን አይነት የጭኮ አይነት ነው ያላችሁ? አሁን ያስኩት የጾም ጭኮ ነው። የጾሙ ፍሌቨር አለ። እሱ ሬጉላር ነው፣ ኖርማል ነው። የጾሙ 3 አይነት ነው ያለን። የሰሊጥ አለ፣ ኖርማል አለ፣ በአዋዜ ደግሞ አለ። እቺ በአዋዜ ነች። ይሄ ነገር የጾም ነው? እርግጠኛ ነሽ? የጾም አይመስልም አይደል? ለማንሽ እውነት ቆንጆ አርገን ተጠንቅቀን ስለምናዘጋጀው ነው። ማይ ጋድ በእውነት በጣም ነው የሚጣፍጥ። ቆንጆ ነው አይደል? ሻይ ውስጥ እንዴት ከጭኮ ጋር? ጭኮ ላይ ነኝ።
በጣም ቆንጆ ነው ብዙ ሰው እንደዛ ነው የሚለን ሐሳቤን በጣም ይዞታልና እንግዲህ የፍስጉን አሁን እኔ ለመገመት እየተቸገርኩ ነው የጾሙ እንደዚህ ከሆነ በጣም ብዙ ሰው ነው በዛ ላይ ድርቅ ያለ አይደለም ደስ ያለ ነው ሪች አርገን ነው የምንሰራው የስስት አይደለም ባይዘው አይደለ በደንብ አርገን ነው ያዘጋጀው ድሮ እኮ እናቶቻችን ገጠር ውስጥ እንደዚህ ሲያዘጋጁት ኢቨን ከተማ ውስጥ ያሉ እናቶች ስስት አያውቁም ሪች አርገው ነው የሚያዘጋጁት ለምን ያለን ነገር ብዙ እኮ ነው ስለዚህ ካላነሰበት ቆንጆ ነው ከተዘጋጀ እንደዚህ አይነት ጣም ነው የሚኖረው ጥራትም እንዳለው ያስታውቃል አሁን ላይ በተለይ አምነሽ የሆነ ቂቤን ገዝተሽ ከዛም እንደዚህ አይነት ነገሮችን ስታዘጋጂ እንደው ዝግጅትሽ እንኳን ጥሩ ቢሆን የቂቤው ቃና በራሱ የሚፈጥረው ተጽዕኖ አለና ንጹህ ቂቤ ማግኘት ከባድ ነው እነዚህ የምንጠቀማቸውን ፕሮዳክቶች ጥራት ያለው ይሁን አይሁን ራሱ ለመረዳት ስለሚከብድ ይሄንን ጣም ለማግኘት ይቸገራል እና አሁን እኔ ግራ የገባኝ ምን እንደሆነ ታውቂያለሽ እንዴት ነው ይሄንን ጣም ማምጣት የቻላችሁት ሁለተኛ አሁን ይሄ ሬጉላሩ ነው ብለሽኛል ምን አይነት ጭኮች አሉ አሁን እንዳልኩሽ የጾሙ 3 አይነት አለ በሰሊጥ አለ ኖርማል አለ በአዋዜ አለ የፍስክ ደግሞ 5 አይነት አለ በአዋዜ አለ ኖርማል አለ በቋንጣ አለ በቆሎ አለ እንዲሁ ደግሞ በጣፋጭ መልክ አለ 5 አይነት ነው ያለ ጭኮ በቋንጣ እንዴት ነው አይ ነው ምንድነው ዛሬ ሙያም ተመረኝ ነው ሜዳ ምንድነው 5 አይነት ያደረግንበት ምክንያት ምንድነው ዋናው ቤዚኩ ጣሙ አንድ አይነት ይሆንና ግን ሰዎች ልክ ኩኪስ ስንበላ ለቾኮሌት ኩኪስ እንደዚህ ያለን የቴምር ኩኪስ እንደዚህ የተለያየ አይነት እንበላ የለ ይሄኛው ደግሞ ልክ እንደዛ ቴስቱን ለመቀየር ነው ቋንጣ ደግሞ አዘገጃጀቱ በጣም ቆንጆ የሆነ ስትበዩ ክራንቺ ፊሊንግ ያለው ለይሄኛውን በልጪ ይሄኛውን ብለሽ ጓግተሽ እስከመጨረሻው ድረስ እንድትበዩ ነው ሌላ ደግሞ one way of present ያደረግንበት መንገድ ነው አንድ አይነት ብቻ ጭኮ ከመናቀርብ ፍሌቨሩን ስንቀይረው ብዙ ሰዎች ወደዱት በሀገራችን እንግዲህ ብዙ የተለመደ ይሄ ባህላዊ ስናኮች የሉንም አይደለ እንደውም ጭኮ አንድ እሱ ብቻ ነው ያለን ከሱ ውጪ ምናልባት ልንጠቀም የምንችለው ከውጭ የመጡትን እዚሁ ራሳችን እየሰራን ለገበያ በማቅረብ ነው እዚህ ነገር ላይ ምን አይነት አስተያየት አለሽ አንቺ by the way እኛ ይሄንን የራሳችን የሆነ ዲዘርት ወይም ደግሞ እንደ ስናክ የምንወስደው ነው ይሄ በኢትዮጵያ የሚሰራ እንዳልኩሽ ከኢትዮጵያ የተገኘ ምንም አይነት ከውጭ ሳይመጣ የተዘጋጀ ስናክ ነው the best ስናክ ነው ገብስና ቂቤ እና የተለያዩ አይነት ፍሌቨር ጨምረንበት ነው ብዙ ጊዜ የተለያየ ዲዘርቶችን እናቀርባለን ለስብሰባ ለድግስ ለተለያየ ነገር እናቀርባለን ጭኮ ግን እንደ ባህል ተቀምጦ በኪችን ተቀምጦ ወይ ለትልልቅ ግብዣ ወይ ደግሞ ለትልልቅ ሴሬሞኒ ካልሆነ በስተቀር ኤቭሪዴይ ለአማራው ሰው አይዘጋጅም ብዙ ጊዜ እኔ ደግሞ ያው እንደነገርኩሽ በኢትዮጵያዊነቴ በጣም ዘረኛ ነኝ በጣም ቆንጆ አገላለጽ ነው በጣም ዘረኛ ነኝ ኢትዮጵያን ነገር በጣም ነው ማካብደው ሳላቀው የትም ቦታ ሲሄድ ኤግዛጀሬት አደርጋለሁ because ሁሉ ጊዜ ብዙ ሀገር ስታይና ብዙ ዓለምን ስታይ በእውነት ያለን ነገር is my god it's luxury ጭኮ ሲዘጋጅ አንደኛ ኬሚካል ፍሪ ነው ቂቤ ሲዘጋጅ ምንም አይነት ፕሮሰስ የለውም ፕሪዘርቫቲቭ የለውም ሶ ፒውር በሆነ ኦርጋኒክ በሆነ መንገድ የሚዘጋጅ ነውና ይሄንን የመሰለ ፕሮዳክት ለዓለም ማውጣት አለብን not only ኢትዮጵያ ብቻ ዓለም ማወቅ አለበት ልንኮራበት የሚገባ ፕሮዳክት ነው ተሸማቀን ወይ ደግሞ አዘገጃጀቱ ከብዶን once in a while የምናወጣው ሳይሆን every day አውጥተን we have to sell ገብስና ቂቤ ለፈረንጆችም ሆነ ለሌሎች ዜጎች ብንገልጽላቸው I'm sure it's organic ብለው እነሱ ናቸው ከኛ በላይ መጠቀም የሚጀምሩት በጣም እና ኩኪስ ቀርተው እና ኩኪስ ይቀራሉ የተለያየ አይነት ነገር ይቀራሉ ይቀር ሙሉ ለሙሉ ሳይሆን ያው የኛን ነገር ኤግዛጀሬት ባደረግን ባካበድ ነው ቁጥር ሰዎች የዛን ያህል ቫልዩ ይሰጡናል ዛሬ እኮ ዓለም ላይ እኮ ክትፎ ቤት ይሄን ስራ ከጀመርኩ እንኳን ለዚህ ስራ ብዬ ወደ 5 ሀገር ሄጃለሁ በየሬስቶራንቱ ክትፎ የሚበላው ፈረንጆች ጥቁሮች ናቸው ቻይኖች የተለያየ አይነት ዜጎች ይበላሉ ክትፎን ከለመዱ ጥብስን ከለመዱ ዋይኖች አው ዲዘርት ጭኮ በየቤቱ ሰርቭ አይደረግ በየከሻይ ከቡና ጋር ዲዘርት ምን አለ ሲባል ባቅላባ አለ ወይ ደግሞ እንደዚህ ያለ ከምን ጭኮ አለ ማለት ብንል in addition to that what's ጭኮ ይመጣል ከዛ ኤክስፕሌን እናደርጋለን and then we can sell to the world ማለት ነው
ነው ደግሞ ይሄ ሰውነትን የሚያወፍር ሌላ ተጓዳኝ የሆኑ ችግሮችን የሚያመጣ አይነት እህልም አይደለም እንደው የሚመከር ነው አይደለ እንዴ በጣም ጤነኛ ነው ወይ ብዙ ሰው ቂቤ ሲባል ገና የሆነ ከጤና ጋር ያያይዘዋል አንዳንድ ጊዜ እኮ ቂቤ ራሱና ባርሊ ወይም ደግሞ ገብስ ራሱን የቻለ ኮምቢኔሽኑ እንደ ኪቶ መጠቀም ይቻላል እንደ ዳይት መጠቀም እንችላለን በድሮ ዘመን አባቶቻችን እኮ ወታደርና ሲሄዱ በሶ ጭኮ ነው የሚይዘው የሚሄዱት የነበረው ተማሪዎች ትምህርት ቤት ሲሄዱ እናቶች ጭኮ በሶ ነው የሚከቱላቸው ያ ማለት ትንሽ በልተሹ ረጅም ሰዓት መቆየት ትችያለሽ ሶ አንደኛ ሄልዚ ነው ያወፍርም ሁለተኛ ነገር ደግሞ ጤና ነው እንደሌላ ምግብ ላይክ በብዛት ፖርሽን አትበዩም ትንሽ በልተሽ ይገድብሻል አዘገጃጀቱ ኬሚካል ፍሪ ነው ኦርጋኒክ 100% ኦርጋኒክ ነው ስለዚህ ይሄንን ነገር ኢቭን ዳያቤቲክ ለሆኑ ሰዎች የሹገር ሌቭል በጣም ይቀንስልናል መጠቀም ይችላሉ ስዊት መጠቀም ለማይችሉ ሰዎች ለስፖርተኞች ጂም ከመግባታቸው በፊት አንድ ሰው ወይና ከቡና ጋር አንድ ጭኮ ወይ ሁለት ጭኮ ፒስ አድርገው ቢገቡ ስፖርት የበለጠ መስራት ይችላሉ ስብሰባ መሃል ስብሰባው ቢረዝም እንኳን እውነት ጭኮ በደንብ አድርጎ ነው የሚይዘው ረሃብ እንዳይሰማ ረጅም ሰዓት መቆየት ይችላልና ከጥቅሙም ምንም አይነት ፕሪዘርቫቲቭ የለውም የታሸገ ነገር አይደለም ፍሬሽ የሚዘጋጅ ነው ጭኮ ደግሞ በተፈጥሮ 1 አመት ድረስ መቆየት ይችላል ፍሪጅ አስቀመጥሽው ማላስቀመጥሽው 1 አመት እኮ በጣም ረጅም ነው አዎ 1 አመት በጣም ረጅም ነው ግን ያለ ፕሪዘርቫቲቭ የሚቀመጥ ነገር ነው ፕሮሰሱ ምንም አይሆንም በነገርሽ ላይ አሁን የቀመስኩት ነው ወሬ ይዘን አላቋረጥሽም ብዬ ነው እንጂ የአዋዜ ፍሌቨር ነው እየተሰማኝ ያለውና ምን ጉድ ነሽ እያልኩኝ ነው ጭኮን በአዋዜ ፍሌቨር እንድቀምስ ያደረግሽኝ እንግዲህ የመጀመሪያዋ ሰው ነሽ በጣም ቆንጆ ነው በእውነት በጣም ይጣፍጣል እኔ ቀመስኩትን ነው ለተመልካቾች እንግዲህ እውነተኛ ስሜቴን አጋርቼ ልጋብዝ የምችለውና እውነት የተሰማኝ በጣም ጣፋጭ የሆነ ያለ ስኳር ግብአት የሆነ ነገር ጣፍጦሽ ስትበዩ በጣም ደስ ይላል በእውነት ስለዚህ ከዚህ ቀጥዬ የትኛውን የሰሊጡን የምኑን እንዴት ነው የሚለየው እስኪ ከለየሽ የሰሊጡን የሰሊጥ ጭኮ ክራንቺ ፊሊንግ አልፈጠረልሽም እና ጣዕሙ ትንሽ ይለያል ጣዕሙም አለ እና እንዳልሽው ይሄ መሻከር አይነት ነገር አለ የመሻከር ነገር አለ ታዲያ የተለያየ ፍሌቨር ስትቀምሺ የሆነ ላይክ ስሜቱ አቁሙ ያቆም አይልም ባይዘው ይሄ በእውነት ሰሊጥ ነው የሚለው የጭኮ ምንድነው የሰሊጥን ጥቅም ደግሞ ያልነግርሽም ያው ታውቂዋለሽ እስኪ ንገሪኝ ለተመልካቾቻችን ምንድነው ሰሊጥ በጣም በብዙ መልኩ ጥቅም አለው one of the biggest export የምናደርገው እኮ ሰሊጥ በብዛት ነው ታውቂያለሽ ሰሊጥን ደግሞ እንዲያሳምረን ከተጠቀምነው እኛ ከወደድነው ሌላ ሀገር ያሉ ዜጎች እንዴት ሊወዱት እንደሚችሉ ታስቢ ምንም ጥርጥር የለውም በእውነት በጣም ቆንጆ ነው በጣም ተመችቶኛል እንደውም አበሻ ብዙ ጊዜ አይተሽ ከሆነ ምግብ ላይ እኮ ለምርጫ በጣም አስቸጋሪዎች ነን ከለመድነው አይነት ቴስት ከወጣብን ልንጠቀመው አንፈልግም እዚህ ጋር ያሉት ሁሉም የአበሻ ቤት ውስጥ ያሉ ነገሮች ናቸው እንደውም ሰሊጡ ምናልባት ላይኖር ይችላል እንጂ ከዛ ባለፈ በሶ ወይም ገብስ ይኖራል ቅቤ ነው አዋዜ ነው ሰው የሚኖሩ ነገሮች ናቸው ለዚህ ቴስት ሩቅ አይደለንም በጣም ቆንጆ ነው በጣም ወድጄዋለሁ 3 አይነት ነው የጾም ያለው ብለሽኛል 3ቱንም ቀምሻለሁ ወደድሽው አይደለ በጣም ቆንጆ ነው ሬት አርጊ ካልሽኝ ከ10 20 ሰጥቼልሻለሁ በእውነት በጣም ቆንጆ ነው ሻይሽም ተመችቶኛል ሊለጋ የሚገኙ ጭኮች እንዳሉ ሆነው ከሱም ባለፈ ደግሞ ምን አይነት አገልግሎት ሌሎች አሏችሁ ሁሉም ፕሮዳክታችን ያው ከኢትዮጵያ የሚገኙ ናቸው የራሳችን ፕሮዳክት ናቸው አነባበሩ አለ አነባበሩ በ3 አይነት ፍሌቨር ነው የምናዘጋጀው አንድ ላይ አርገን ማለት ነው በሰሊጥ በተልባና በኑግ አርገን ነው የምናዘጋጀው እሱንም ደግሞ ተቀምሹና ታይዋለሽ ሌላው ደግሞ ቂቤ አለ የተነጠረ ቂቤ አለቀ በተለይ አፓርትመንት ላይ ለሚኖሩ ሰዎች ውጭ ሀገር ለሚኖሩ ሰዎች ኢዝሊ ፓክ ተደርጎ ይዘው ሄደው የሚሰሩበት በጣም ለጋ ቂቤ አለ ከዚህ በተጨማሪ አዲስ ፕሮዳክት ጨምረናል ምንድነው ብርዝ ጀምረናል እንደምታዩት ብርዛችንም ያው የኢትዮጵያ ማር ነው ኦርጋኒክ ነው ቆንጆ ፍሌቨር የተዘጋጀ ነው ጭኮን ከፈለክሽ በብርዝ በሻይ በቡና
ሌላ ደግሞ ወተት በዝንጅብል ቅድም እንደነገርኩሽ ጉሮሮአችን አካባቢ ችግር ሲኖር ነው ወተት በነጭ ሽንኩርት ወይ በዝንጅብል ልንጠቀም የምንፈልገው። ግን አሁን እንደ ገበያ ሆኖ ሲመጣ ተቀባይነት ይኖረዋል ብለሽ ታስቢያለሽ? አዎ እርግጠኛ ነኝ። ምክንያቱም ሰው ሁሉ ወደ ጤና እየተመለሰ ነው። ባይዘዌይ ድሮ ፓክድ የሆነ ነገር እንደ ሌግዠሪ ነበር የሚታየው፣ ኢምፖርትድ የሆነ ነገር እንደ ሌግዠሪ ነበር የሚታየው። አሁን ግን የኛ ነገር ኦርጋኒክ ነገር ዓለም እየፈለገው ነው ያለው በዚህ ሰዓት። ንጹህ ማር ኦርጋኒክ ማርን ስታቀርቢለት ወተት በዝንጅብል ደግሞ ጣዕሙ አንደኛ በጣም ቆንጆ ነው፣ ሁለተኛ ከጭኮ ጋር የሚሄድ ነገር ነው፣ ሶስተኛ ደግሞ ኢዝሊ ቤትሽ ሁሌ የምታዘጋጁ ነገር አይደለም። ሰዎች አሁን እዚህ ቤት የምታየው ነገር በሙሉ ኢዝሊ ሰዎች ሊያዘጋጁት የማይችሉት ነገር ነው፣ ግን ደግሞ በጣም በሰዎች ዘንድ የሚወደድ ነው። ለዛ ነው ይሄንን ኦፕሽን የፈጠርነውና ወተት በዝንጅብል ደግሞ ጾም ሲፈታ መጣሽ መጣስ አለብሽ። በእውነት ተጠጣለሁ። ቆንጆ ነው። ተጠጣለሁ መጥቼ መጠጣቴ የማይቀር ነው። እሱንና የፍስግ ጭኳችሁንም መቅመስ ፈልጋለሁ። ሌላው እዚህ ጋር እንግዲህ የሚመለከታቸው ስንገባም ጀምሬ ያያየሁት ነበረ በቶርታ መልክ። እንግዲህ ቶርታ የለመድነው ኬክ ነው። አንቺ ደግሞ ለየት አድርገሽ የጭቆ ቶርታ ለደንበኞችሽ አቅርበሻል። እንዴት አሰብሽው? የመጀመሪያው ነገር። ሁለተኛው ደግሞ ለምን አይነት ጊዜያቶች ነው የሚሆነው? ቶርታ ያሰብኩበት ምክንያት ምንድነው? ብዙ ጊዜ አንዳንድ ሰዎች በተለይ ትልልቅ ሰዎች ተቆርሶ ስንበላው ነው ደስ የሚለን ይላሉ ብዙ ጊዜና ትልልቅ ሰዎች ያው ስስት አይወዱም። ባይዘው ትልቅ ሰው ሲባል በደንብ ግምስ አድርገሽ ምናምን መውሰድ ነው የሚፈልጉት በማንኪያ መብላትና ሰው እንደዚህ ተቆራርጦ ለኒው ጀነሬሽን ኢምፕሬሲቭ በሆነ መንገድ አቀረብ ነው። ያንን ደግሞ ትልልቅ ሰዎች ተቆርሶ እዛ በትልልቁ ፖርሽን ፕሬዘንተብል በሆነ አያምርም? አሁን ይሄ በጣም የትልቅ ሰው ልደት ስታከብሪ ሃፒ በርዝዴይ የሚለው ማለት ትችያለሽ። እና ላይክ በራሳችን ነገር የራሳችን በሆነ ነገር ተጠቀም እንጂ ለዛ ነው ቶርታውን ያሰብንበት። እና ሰው ቤትም ሲኬድ ከ10 ሰው አንድ ሰው ጭኮ ይዞ ቢሄድ የራሳችን ነገር ፕሮሞት እያደረገን ነው። ኢንዘሚን ታይም ደግሞ ብዙ ሰው ጭኮ ይወዳል። በተደጋጋሚ ነው ይዤቼዋለሁ። ሰው ከኬክና ከሌላ ነገር ቶሎ ብሎ መጥቶ ምንድነው ብሎ ነው ጭኮ ላይ ነውና ያንን በማሰብ ነው በትልቅ ፖርሽን እንድዛርገን ያዘጋጃለው። እንዴት ነው የደንበኞችሽ ምላሽ? እንዴት አገኘሽው? የመጀመሪያ ስትሆኚ ትንሽ ያስፈራል ብዬ አስባለሁ። የደንበኞችሽን ምላሽ ግን እንዴት አገኘሽው? ያው በጣም ሁሉ ጊዜ የሚያስደስተኝና እግዚአብሔርን የማመሰግነው ነገር ወጣቱ ብቻ አይደለም የ85 ዓመት እድሜ ያላቸው ትልልቅ ሰዎች እየመጡ መርቀውኝ ይሄዳሉ። እንዴት አሰብሽው ልጄ? እንዴት እንደው ተባረክሽ ነሽ? በጣም እንደው ምን አይነት እኔ ልጆች የአሜሪካ ናቸው። ወደ ብዙ ልጆች አሉኝ። ማዘጋጀት ደክሜያለሁ። ገላገልሽ እንደው ቀምሼ ለየው ብዬ ነው ብለው ይመጡና ይቀምሱትና በጣም ነው ደስ ብሏቸው የሚሄዱትና ልጆች ለምሳሌ ህፃናት ይዘው የሚመጡ ሰዎች በጣም ነው የሚበሉት። ሊቀምሱ የመጡትን ብዙ ገዝተው ይሄዳሉ። ልጆች ይወዱታል። ሲያዩት ቾኮሌት ይመስላቸዋል። አዎ በደንብ ነው የሚመስለው። እና የመጣ ሰው በሙላ መጥቶ አይቶት ኢምፕረስ ሆኖ መጀመሪያ እንደውም ተሳሳትኩ ምን አይነት ቤት ነው የገባሁት ይላልና ምንድነው ቾኮሌት ነው ምንድነው ቤቱ ይለናልና አይ ጭኮ ነው ስንል ጭኮ በዚህ ሌቭል ብለው ሲቀምሱት እንዴ እናቴ እንደምትሰራው አይነት ይሉኛልና ያንን ስታይ ደግሞ በጣም ደስ ይለኛል። እግዚአብሔርን አመሰግናለሁ በጣም። ሊለጋን በጣም ለየት የሚያደርገው ነገር ምንድነው? በጥራት አንደራደር፣ በኳሊቲ በፍጹም አንደራደር። መሸጥ እስካለብን ድረስ በጥራት ሳንደራደር ነው የምናቀርበው። የለንም ብንል ይቀላል። ይሄ ነው በቃ ዋናው ዓላማችን። ሌላው ደግሞ አዲስ እንደመሆኑ 10 ሰራተኞች አሉ። ከዚህ ጀርባ ደግሞ የሚያዘጋጁት ሰዎች በጣም ባለሙያዎች፣ ትልልቅ ሰዎች ካልቸራችንን ኪፕ አድርገን እንድንቆይ የሚያስደርጉን ኒው ጀነሬሽን ይሄ ተረሳ እየመጣ ያለ ካልቸር ነው። እናቶች ተለቅ ያሉ ሰዎች ነው የሚያዘጋጁት እህሉን በጣም በሚደንቅ ሁኔታ በጥራት ነው የሚዘጋጀው። ሁሉም ሆምሜድ ነው። ኦርጋኒክ በሆነ መንገድ ነው እየተዘጋጀ ያለው። ከዚህ በተጨማሪ ደግሞ ለነዚህ ሰዎች የሥራ እድል ተፈጥሯል። ደስተኛ ሆነው ነው የሚሰሩት። የመጀመሪያ እንደመሆናችን መጠን ደግሞ ሰው ሁሉ ያው ሊያየን ሊሞክረን ይመጣና ሲሞክረን ይወደንና ከዛ በኋላ በቃ ኮንቲኒቲ የሆነ ነገር ሰዎች ይወስዱታል። ለስብሰባ ለተለያየ ፕሮግራም እየወሰዱት ይጠቀሙታል። ያው የመጀመሪያ መሆን ትንሽ ከባድ ነው። 1 ዓመት ከ4 ወር ያህል ብዙ ዋጋ ከፍዬበታለሁ። ቅድም እንዳልሽ ነው የመጀመሪያ ስትሆኚ ለመወደድም አዲስ ነገርም አይደለ ጥያቄ ለመፍጠርም
ፊት ለፊት ነው የምትሆኙና ወይ እንትን አድርጎት ነበር እኮ ከዚህ በፊት ተሰርቶ ነበር የሚል አይነት ስዕል ስለሌለ ውስጣችን ስለማናስበው ያንን ነገር የመጀመሪያ ስለሆነ እንዴት አሰበችው ምንድነው እንዴት ነው ጥራቱ ኤቭሪቲንግ በደንብ ነው ሰው የሚመለከተው እና የምር ሞክረው አስተያየት ሲሰጥሽ የእውነቱን ነው የሚሆነው ያስባለሁ ታምር ማለት እሺ በጣም ነው የሚያምረው ቸኮሌት እየመሰለኝ ነው ስበላ ነው ጭኮሙ ማስታወሰው እንዴት ነው ዋጋችሁስ ዋጋችን እውነት ለመናገር በጣም ፌር ነው ሪዝነብል በሆነ መንገድ ነው ያቀረብነው ያው የጭኮና የቅቤ አዘጋጀት ምን ያህል ድካምና ምን ያህል ኢነርጂ እንደሚፈጅ ታውቂዋለሽ እንደዚህ ሆኖ ተዘጋጅቶ እንዲበጥራት በጣም አፎርደብል የሆነ ዋጋ ነው ያለን እኔ ምልሽ ግን አሁን የጾሙና የፍስጉን አንድ ላይ ብታቀርቢልኝ በምድር ምለየው ጣሙም ሽታውም ተመሳሳይ ነው የማውቀውን አይነት ጭኮ ጣም ነው ያለውና ያው ዋናው እህሉ ላይ ነው ያለው ቅመሙና ያው ቅቤ ሲሆን የቅቤ ጣም አለው ለዛ በሱ እንለየዋለን በዛ ላይ ደግሞ አሰራሩ በጣም በጥንቃቄ ፍስግና የጾም ስናዘጋጅ በጣም በጥንቃቄ የሚዘጋጀው እናቶች ከሰሩት ምንም ጥርጥር የለኝም በጣም ተጠንቀቀው ነው የሚዘጋጀው ከደስቲ ሲያቀዘቅዝብሽ ደግሞ ጭኮ ባይዘው ብዙ ሻይ የተደረገ ሲጠጣ ፈሳሽ ይፈልጋል የሆነች በስኳር ራሱ መጠጣት አስጠላኝ ይሄኛው ፍሌቨሩ በጣም ደስ ይላል ቆንጆ ነው በጣም በዚህ ሙያ ላይ እንግዲህ 1 አመት ከ4 ወር ሆኖሻል በዚህ 1 አመት ከ4 ወር ውስጥ ያለሽ ልምድ ምን ይመስላል እንዲሁም ደግሞ የገጠሙሽ ነገሮችም ካሉን እንደው ብታካፊኝ ያው ይሄንን ስራ ስጀምር መጀመሪያ ያው የቅርብ ሰዎችን ነበር ማስቀምሰው ቤተሰቦቼን ጓደኞቼን እንደዚህ ነበር ማስቀምሰው ከዛ ላውንች አደረግነው ሂልተን ላውንች ስናደርገው ብዙ ኢንፍሉዌንሻል የሚባሉ ሰዎችን ጠርተን አስቀመሰን በጣም ነበር የወደዱት ከዛ ደግሞ እንደገና በየሱፐርማርኬቱ ለማድረግ ሞክረን ነበር በኋላ ግን ሳየው እንደ ብራንድ ራሱን ችሎ መውጣት አለበት ብያሰብ በጣም ትልቁ የገጠመኝ ችግር የትኛውን ቦታ ሬንት ላረግ ሲሄድ ጭኮና ምንድነው ስራሽ ብለው ይጠይቁኛል ጭኮና ቅቤ ነው ብዬ ስል ምን ኦኬ ይሉኝና ከተስማማው በኋላ አይ ይቅርታ አይቻልም ይሉኛል በቃ ምሽት አቀራረቡ ፕሬዘንተብል ያልሆነ ይመስል እንዴት ኢቭን በወረቀት ራሱ በስነ ስርዓት ፕሮፖዛል ሰርች አቅርቤ ሰዎች የሆነ ላይክ ያልተለመደ ነገር ሆነባቸውና አክሴፕት መደረግ በጣም ከብዶኝ ነበር ኢቭን በቃ ተስፋ የቆረጥኩበት ጊዜ ሁላ ነበር እግዚአብሔር ባይረዳኝ ተስፋ ቆርጬ ሁላ ልተው ነበርና ፋይናሊ ነው መጨረሻ እግዚአብሔር ረድቶኝ ተሳክቶ እንደዚህ ሆነው እንጂ ለሰዎች ጭኮ ቤት ስትይ ገና ወይም ደግሞ ቅቤ ነው ስትይ የሚመስላቸው ይሄ ቅቤ የዛቅሽ ምናምን ነገር ነው የሚመስላቸውና ቢልዲንግ ላይ ማንንም ቢውል ፈቃደኛ አይሆንምና ትልቁ ቻሌንጅ እሱ ነበር ከሰራው የበለጠ ፋይናሊ ግን ያው እግዚአብሔር ከረዳሽ በዚህ ልክ ደግሞ ስታንዳርዱን ውጭ ሀገር እንደምታያቸው ዱባይ ፓሪስ እንደምታያቸው አይነት ቸኮሌት ስቶሮች አድርገን ከፍተናል በተቻለ መጠን ኢምፕሬሲቭ አድርገን ይሄ ሁሉ ጊዜ ፈጀብኝ በዛው የሎኬሽን ፕሮብለም በቃ ብዙ ጊዜ ሰዎች አክሴፕት ለማድረግ አቀቷቸው ነበር ካፌ ነው ብትያቸው ይቀላቸዋል ቡቲክ ነው ብትያቸው ይቀላቸዋል ወይ ልብስ ነው ብትያቸው ይቀላቸዋል እንደዚህ አይነት ቦታ ስትይ ግን nobody accept you በቃ ግን ያው በስተመጨረሻ የኔ መሰለ ፎቅ ላይ ይሄን መሰለ ሎኬሽን አግኝተን ከፍተናል እንግዲህ የመጀመሪያ መሆን ችግሩ ይሄ ነው አሁን ቡቲክ ለመገመት አያስቸግርም ምንም አይሆንም ብለው ነው የሚያስቡት ምንም አይሆንም ብለው ነው በጣም አሪፍ ሴት መሆንሽ ለዚህ ሙያ ጠቅሞኛል ብለሽ ታስበያለሽ እኔ ብዙም ሴትና ወንድ ብዬ ማመን ሰው አይደለም ሴትም እኩል መስራት ትችላለች ምክንያቱም እድሜ ዘመኔን ብዙ ስራ ሰርቻለሁ ብዙ አይነትና ሴትና ወንድ ብዬ በስራ እንደዚህ ነው እንደዚህ የምለው ነገር የለኝም ሴት ልጅም ከጣረች የፈለገችው ደረጃ መድረስ ትችላለች ብዬ አምናለሁ ልክ ስራን ለወንዶች ብቻ እንደተሰጠ ተደርጎ ይታሰባልና ብዙ ሰክሰስፉል ሴቶችም አሉ ሀገራችን እንደውም እነሱ ናቸው ሞራል እየሆኑኝ ብዙ ጊዜ አልመለስም ወደ ኋላ ያልኩኝ እንትን ያልኩትና ምናልባት በጣም በምንም ያንቺን ያህል አንድ ወንድ ይረዳዋል ብዬ አላስብም የእውነት ቁጭ አድርጋ እናቱ ካላስተማረችው ወይም ዲቴል የጓዳውን ነገር የሚያውቅ ወንድ ካልሆነ በስተቀር የቅቤን ጥራት ራሱ ለመለየት ሴት መሆኑ በራሱ ሌላ ቫልዩ አለው ብዬ አስባለሁና ከሱ አንፃር የጠቀመሽ ነገር ካለ አዎ ኖርማሊ እነዚህ ቅቤ ጭኮ ብዙ ሰው ቤት ብትሄጃውን የቅቤ ቃቸው በጣም ፕሬዘንተብል አይደለም ግን it's our luxury ምግብ ቅቤ ስንል ቤታችን ሰው ስንጋብዝ
ክትፎ ከበቂቤ የሚሰሩ ጨጨብሳ ገንፎ ምናምን እንደዚህ አይነት ነገር ማለት ጭኮ እና ቂቤን ግን ፕሬዘንተብል አድርገን አናቀርበው ከውጭ ሀገር የሚመጣ ግን ቂቤ ታሽጎ ሲመጣ የተሽኮነ በጣም ኢምፕሬሲቭ ነው የኛ ግን ለብሔራዊ ምግባችን ሆኖ ጓሮ የተደበቀ ነው ጭኮ ስታይ ላይክ ያምራል ካልቸራል ነገሩ ኢን ዘ ሚን ታይም ደግሞ ፕሬዘንተብል ማድረግ ይቻላል እና ከዚህ በተጨማሪ ደግሞ ያው በሴትነቴ የረዳኝ ነገር ምንድነው ያንን ነገር እንዳወጣው አድርጎኛል ሴት በመሆኔ እናት በመሆኔ በጭኮ እንደማደጌ በጭኮ ነው ያደግኩት ባይዘዌ ቤቴ ውስጥ ብዙ ጊዜ ሰርቭ ማድረጋው ጭኮ ሰርቭ አደርጋለሁ ከልሩ ጀምሮ ያ ነገር ረድቶኛል ብያምናል በጭኮ ማደግሽን አሁን ያወቅኩት ለዚህ ላይ እንደ መሰለ ጭኮ ታቀርቢልን እናመሰግናለን ሊለጋን ማግኘት የሚፈልጉ ሰዎች አሁን እንግዲህ ይሄንን ፕሮግራም ሲመለከቱ የት ነው ብለው መጠየቃቸው ማይቀር ቦሌ ነው የምንገኘው ወሎ ሰፈር አደባባይ ወደ ጎተራ የሚወስደው ታክሲ ተራው ፊት ለፊት ወይም ዳኒ ፕላዛ ፊት ለፊት አዲስ የተሰራ አፓርትመንት አለ እዛ ግራውንድ ፍሎር ላይ ነው የምንገኘው ዴሊቨሪ ሰርቪስም አለ ያው በስልክ ደውለው ማዘዝ አለባቸው ሌላ ፎሎ ማድረግ ይችላሉ አፕዴት የምናደርጋቸው ነገሮች እንዳልኩሽ ለፋሲካ አዲስ ፍሌቨሮች እናስገባለን ስለዚህ ኢንስታግራም ቲክቶክ ፌስቡክ ላይ ያገኙናል So website አለ www.lilegastore.com አለ እዛ ላይ ማግኘት ይችላሉ ሁልጊዜ አፕዴት እናደርጋለን so በዛ መንገድ እየመጡ ለበዓልም በቶርታ በተለያየ በሚያማምር በኩኪዙ ደግሞ በቃ በተለያየ አይነት አራቱንም አምስቱንም ፍሌቨር ያደረግን መተው ወዳጅ ዘመዶቻቸው ጋር ከብርዝ ጋር ይዘው መሄድ ይችላሉ እቺን ብርዝ እዛሽ ጋር ውጭ ቁጭ ብዬ መቀምሰው ይሆናል የማይቀር ነው በጣም ደስ ይለኛል ከለሩ በጣም ያምራል ካነባበሮ ጋር ተቀምሻለሽ ካነባበሮ ጋር ቀምሳለሁ ሊለጋን በቀጣይ በምን አይነት ነገር እንጠብቀው ኮሚባለው ዲዘርታችንን የትም ዓለም ላይ መሸጥ እንድንችል አው ትራይ ማይ ቤስት ብያለሁ ከእግዚአብሔር ጋር እግዚአብሔር ይረዳኛል ብያምናል አንድ ማለት የምፈልገው ነገር ቢኖር የራሳችንን ነገር መጠቀም እንልመድ ልክ አበሻ ቀሚሶቻችንን የተለያየ ነገር የኛ ጋር የሚመረቱትን ነገሮች እንደምንጠቀመው በየኦኬዥኖቻችን እንጠቀመው አፕሪሺየት እናደርገው እኛ ያላከበርነው ነገር ማንንም አያከብረውምና እኛ መጠቀም በደንብ ስንጀምር ሌላውም ሰው ይወድልናልና እኔ ለሁሉም ሰው ማስተላልፈው መልእክት ለስብሰባ በተለይ የውጭ ሀገር ዜጎች በሚመጡበት ሰዓት ቢሮአቸው ስብሰባ ሲኖር ግብዣ ሲኖራቸው ለልደት ላይ ብዙ ዲዘርት ይኖርና ምንም አይነት ነገር ጭኮ አይኖርም ብዙ ጊዜ ጭኮ መጠቀም ይሄንን ነገር ልማድ ብናደርገው ብያምናለሁ ሌላው ደግሞ ይሄንን ሁሉ ነገር ሳደርግ የረዳኝን እግዚአብሔርን አመሰግናለሁ ቤተሰቦቼን ባለቤቴን ልጆቼን እህት ወንድሞቼን አባቴን ሁሉንም ከልቤ የባሌ ቤተሰቦች በጣም ሁሉንም እግዚአብሔር ይባርካቸው ያለ እነሱ ሰፖርት እኔ እዚህ ጋር አልቆምም በብዙ ረድተውኛል አመሰግናለሁ ከልቤ ቆይታችንን እያደረግን ያለነው በሊለጋ ነው እንግዲህ ቅድም ይሄንን ብርዝና አነባበሩ ውጭ ላይ ሆኜ ቀምሳለሁ ብያቸዋለሁ ይሄው ከሊጋ ቁጭልን እንግዲህ እሷ ልትቀምስ አይደለም እኔ ልታቃምስ ነው እስኪ ብርዙን ቅጭልኝና ያለውን ጣዕም ልመልከት በጣም ነው የምወደው በነገርሽ ላይ ብርዝና ጠጅ ይሄን ደግሞ በጣም ነው የምትወጂው ለምንድን ነው ሎሚ የተደረገበት ሎሚ ያው የገባበት ነገር ትንሽ ፍሌቨሩ ቆንጆ ያደርገዋልና ልክ እንደ ኮክቴል ናይስ ነን አልኮሊክ ኮክቴል የነን አልኮሊክ ነው እንግዲህ በጭኮ ደግሞ በብርዝ ለነገርሽ አልችልም እንዴት እንደሚጥም እንዳልኩሽ ደግሞ የኦርጋኒክ ነው በኦርጋኒክ ነገር ነው ሞረኛ ፎከስ ያደረግ ነው ፕሪዘርቫቲቭ የለው ምን የለው ቺርስ ለብርዝ ኮክቴላችን ዋው በጣም ጣፋጭ ነው በጣም ቆንጆ ነው በእውነት በጣም እና የሎሚው መኖሩም ደስ ብሎኝ የሸተተኝ ነው ሎሚው መጣጣውና ወይ በጣም ታረጊው ራሱ ቆንጆ ነው ምን ይለኛል ወይ በጣም ቆንጆ ነው ንጹህ ማር መሆኑ በደንብ ከጣሙ ላይ ያስታውቃል ትክክል በጣም ቆንጆ ነው እስኪ ደግሞ ቅመሽ ሀገራችን ውስጥ ከሚገኙት ደግሞ ከጭኮ ውጪ ሌላኛው ስናካችን አነባበሩ ነው እዚህ በደንብ ይዘሻል ተለምዷል ዲስቴስ አነባበሩ
ቆንጆ ነው። ሰሊጡን ሰሊጥ አለው አይደል? ሰሊጥ አለው፣ ተልባ አለው፣ ደግሞ ጣፋጭ ነው። ጥቁር አዝሙድ አለው። የላይኛው ፉርኖ ዱቄት ነው። የላይኛው አጃና ትንሽ ፉርኖ ዱቄት፣ የታችኛው ፒውር ጤፍ ነው። በጣም ቆንጆ ነው። በእውነት ይጣፍጣል። ቆንጆ ነው። እንኳን ወደድሽ። በጣም ተመችቶኛል። እጃችሁ ይባረክ በይልኝ። ይሄንን የሚሰሩ እናቶቻችንን በጣም እናመሰግናለን። አንቺም ደግሞ እንደዚህ አይነት አዳዲስ ነገሮችን ይዘር ስለቀረብሽ እጅግ አድርገን እናመሰግናለን። የሀገራችንን ባህል ነው እያስተዋወቅሽልን ያለነው። ለዚህ ማመስገን እፈልጋለሁ። በተለይ ደግሞ በብርዝ በጣም ነው የተመቸኝ። በጣም አሪፍ ነው። ተመልካቾቻችንም እንግዲህ በሊለጋ ተገኝታችሁ በተለይ አሁን ጾማችንን ልንፈታ ትንሽ ቀናት ነው የቀሩ። በዚህ ተገኝታችሁ ደግሞ ለጾም ፍቺ የሚሆኑ ጭኮችን ይዛችሁ ሄዳችሁ ቤታችሁን ማጣጣም ትችላላችሁ። በጣም ቆንጆ ጣዕም ነው ያለው። እኔ በበኩሌ ጋብዛችኋለሁ እንድትቀምሱት። ልዬ ለነበረን ቆይታ በድጋሚ በጣም እጅግ አድርጌ አመሰግናለሁ። ስትከታተሉ የቆያችሁት የአርትስ መዝናኛ አፍታ ፕሮግራማችንን በሊለጋ የነበረንን ቆይታ ነበር። እንደወደዳችሁ ተስፋ አድርጋለሁ። ከሌሎች የአርትስ መዝናኛ ፕሮግራሞቻችን ጋር ቆይታችሁን አድርጉ። እኔ ጭኮ መብላቴ እቀጥላለሁ። ቺርስ